ዳጣ በድንገት ናታን ሰርፕራይዝ አደረጋት። እሱ ምንድነው? አባቷ ደረጀና ሞገስ እንዲሁም ደግሞ እናቷ ሰላምዬ ባሉበት ቦታ ላይ እኔኮ ዳጣን በጣም ነው መወዳት፣ አባዬ እባክህ ፍቀድልኝ፣ ቀለበት ልሰርላትና እሷ ደስ ባላት ጊዜ ተጋብተን መኖር እፈልጋለሁኝ። ዳጣ ለትዳር የምትመረጥ ሴት ናት። ግልጸኝነቷ፣ የዋህነቷ እንዲሁም ደግሞ ለሰው ያላት እምነትና አስተዋይነቷ እንደወዳትና እንዳፈቅራት አድርጎኛል። እኔ ደግሞ እሷን ለማጃጃልና ለማታለል ሳይሆን አባዬ የኔም አባት ካንተ ጋር አምጥቶኝ እዚህ ትምህርቴን እንድማርና እንድከታተል ነው። ስለዚህ በፍጹም እኔ ዳጣን ልጎዳት አልችልም፣ እባካችሁ ብሎ ለመነ። ሰላምዬም ያው ከሚባለው በላይ ላንተ መሆን የምትገባህ ዳጣ ብቻና ብቻ ናት ብላ ነግራው ነበረ። ናታንም ዳጣን ካያት ጀምሮ ወዲህ ለኤቢ ጥላቻ እንጂ ፍቅር ማድሮበትም አያውቅም። ዳጣን ግን በጣም ይወዳታል። እሷን ሲያይ በፈገግታ ይሞላል። እሷ ግን እህቷ አፍቃሪ ስለሆነ ብዙም ለመጠጋትና እንደዛ አይነት ፍቅር ለመጀመር ውስጧም አላሰበም ነበር። በድንገት ናታን እኔ በጣም ነው መወድሽ፣ አባትሽ ደግሞ ደረጀ መሆኑን ውስጣችሁ ጠርጥሮታል። የእናትሽን ነገር መጨረሻውን እስከምናውቅ ድረስ እባክሽ ዳጣዬ እሺ በይኝና ቀለበት ላድርግ ብሎ ሲጠይቃት እሷም ተው እንጂ ናታን፣ እንዴ ቢያንስ እንኳን እኔ እኮ አሁን ነው ወደ ቤተሰባችሁ የተቀላቀልኩት። ኤቢ ግን ለረጅም ጊዜ አንተን የግሏ ማድረግና ካንተ ጋብራ መኖር ትፈልጋለች ብላ ስትለው አያያይ የጠየኩት አንቺን እንጂ ኤቢን አይደለም። ስለዚህ ከኔ ጋር ህይወትን መመስረት የምትፈልጊ ከሆነ እሺ በይኝና አብረን እንድንኖር ፍቀጅልኝ ብሎ ሲለምናት ዳጣም በውስጧ ስለወደደችው እና ጥሩ ልጅ ስለሆነ ብላ ስላመነች እሺ አለች። ደረጀም ተጠየቀ። ሞገስም እንዳጋጣሚ በአንቺ በኩል ሰው ጥሪ ስትል የምታውቀው ብሩኬና መጎስ ነበሩ። ያው ሞገስንም አማክራው ነበረ። በቃ በደስታዋ ቀን ሱፋቸውን ለብሰው ሞቅ ሸብረቅ አድርገው ዳጣን አስደስተዋታል ማለት ነው። ከምንም በላይ ደግሞ ሰላምዬ ለዳጣ ያላት ስሜት የእናትና የልጅ ስሜት ስለሚነበብባቸው የልጇን ደስታ ለዚህ ወግ ማድረግ ስለ በቃችላ በጣም ደስ ብሏታል። ሲቀጥል ደግሞ ናታንን ለራሱ ናታን እንደው አንተን የወለደች እናት እኮ የታደለች ናት ብላ ስትጠይቀው አይ ሰላምዬ የወለደችኝ እናቴንማ ርቄ መቼ ታዘዝኳት ብለሽ ነው? ምን አደረግኩላት ብለሽ ነው? እልቅስ አንተን ያገባች ነው የሚባለው ብሎ ሳቀባት። እውነቴን እኮ ነው ናታንዬ፣ እልቅስ ከኤቢ ጋር ምን ደረሳችሁ ብላ ስትጠይቀው ኤቢን እኮ እናንተ እንደምታስቡት ወይም እናንተ እንደምትፈልጉት ማድረግ አልፈልግም። እሷ ፍቅር ሳይሆን እልህና በቀል ነው በውስጧ ያለባት። ስለዚህ በፍጹም ኤቢን ወደ ህይወቴ ላመጣትም ለወዳትም ላፈቅራትም አልችልም ብሎ እውነታውን ተናገረ። ከዛ በመጨረሻ እንግዲህ በቃ ላንተ መሆን የምትችለው ዳጣ ብቻና ብቻ ናት። ዳጣዬ እኮ እጅግ በጣም ቆንጆ፣ አስተዋይ፣ ጥሩ ልጅ፣ ንጹህ በቃ የዋህ ነገር ናት ብላ ስትነግረው እንዴ ታዲያ እሷ መችሽ ትለኛለች ብሎ መለሰላት። ኦ ለካ ዳጣንም ታፈቅራታለህ እንዴ ትወዳታለህ እንዴ ብላ ስትለው ውይ ሰላምዬ ዳጣ በተለይ ቀሚስ ስትለብስ በጣም መወድላት ነገር ነው። በጣም ልዩ ሴት ናት። በቃ ሁሉ ሰው እንደሷ ይሆናል ብዬ በፍጹም ልጠብቅ አልችልም እያለ ተደነባበረ። ሰላምዬ 100% ናታን እንደሚያፈቅራትና እንደሚወዳት አወቀች። ሰላም ውድ የተከበራችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጅና በጉጉት የምንጠብቀው ልብ አንጠልጣዩ ድራማ የምሳሌ ድራማን
ይቅርታ የዳጣ ድራማ እንደቀጠለ ይገኛል። ዳጣ ከምን ጊዜውም በላይ በደስታ ተሞልታለች። ሞገስ ጋር ተገናኝታ ለራሱ ስለዛ ስለ ቤተሰብ ጡርና መልካምነት አውርታ በፍጹም ልጠግብ አልቻለችም። እሱም ደግሞ ዳጣዬ ከረጅም ጊዜ በኋላ ያንቺን ሳቅና ፈገግታ እንዲሁም ደግሞ ቤተሰብ አለኝ ብለሽ ሙሉ ደስታና ስሜት ስለተሰማሽ እኔም በጣም ደስ ብሎኛል። ደግሞ አንድ ጊዜ ይስተካከልና ቤተሰቦችሽን ብታስተዋውቅኝ ደስ ይለኛል ብሎ አላት። ችግር የለውም ሞጌ፣ አሁን ላይ ያው ትንሽ ይቺ ኤቢ የምትባል እህትዬቱ ተብላ በጣም ታንጨርጭራ ልትሞት ነው። እኔን ስታየኝ በተለይ ያላት ስሜትና ያላት መናደድ በፍጹም አትጠይቀኝ። እሷ እንዲሁም ደግሞ አሁን ላይ አባዬ ባለፈው አናግሮ የነበርና የዲኤንኤ ምርመራውንም እንድናረግ ተስማምቷል። ግን እኔ ቢደረግም ባይደረግም ችግር የለውም፣ ልጅሽ ነኝ፣ ልጄ ነሽ፣ አባትሽ ነሽ ብሎ አምኖ ተቀብሏል። ግን እናቴ ሳብዬ ስጠብቅ ጊዜውና ሰዓቱ ሲደርስ የወለደችሽ እናታሽንም የምታቂያት ይሆናል ብሎ ነው ያለኝ እና ወደ ጎዳና አውጥቶ የጣለኝ አባቴ ሳይሆን አጎቴ ነው እና ይህንንም ሲያጫውተኝ ሁሉንም ረስቸው አሁን ላይ ውሃ የምትባል እህቴን እንዲሁም ደግሞ ኤቢን ብታናድደኝም በቃ እህቴ ስለሆነች በጣም ነው ደስ የሚለኝ። እዛ ቤት በተለይ ሰራተኛ ብዬ ለመጥራት ለራሱ ይደብረኛል። በቃ ስትንከባከበኝ፣ ስታበላኝ፣ ሲደብረኝ ጸጉሬን ስታሻሸኝ፣ አብረን ስናድር በቃ ምንም የተለየ ነገር እኔ ምን እንደምልህ አላቅም። በህይወቴ ደስተኛ የሆንኩበት ቀን ቢኖር ከዚህ ከቤተሰብ ጋር ተገናኝቼ እየኖርኩ ያለሁት ኑሮ ከምንም በላይ ደስታ ነው። መኖር እፈልጋለሁ። በምንም አይነት ሁኔታ መሞት አልፈልግም። የመኖር ጣዕምን እያገኘሁት ነው ብላ ዳጣ ለሞገስ ስትነግረው ሞገሴም በጣም 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 ደስተኛ እንደሆነች ዳጣ አመሰገነችው ማለት ነው። እንግዲህ ሉላም አሁን ላይ እንዴት ናት? ሰላም ናት? ፒስ ናት? እያለች አለችው ማለት ነው። አሁንም ስለ ሉላ ታስቢያለሽ እዚህ መተሽ እያላት ነበረ ማለት ነው። እና ምሳሌም ደግሞ አምጥቼ ከውሃዬ ጋር አስተዋውቃታለሁ እያለች ስትለው ነበር ለሞገስ። ናታን እንግዲህ እተለመደበት ቦታ ላይ ቁጭ ብሎ መጽሐፉን እያጠና ሰላም መጣችና ውይ የኔ ልጅ ናታን እንዴት ነ? ሰላም ነ? አሁንም ይሄንን ጥናት ታይዘዋል አይደለ? ወይ ጉድ! እንደው አንዳንዴ እንኳን ለራስ ጊዜ አሰጥም እያለች ቤቱን ልታጸዳለት ክፍሉን ልታጸዳለት ስትሄድ ሰላምዬ እስኪ ዛሬ ቁጭ በይና አውሪኝ እኔ አጸደዋለሁኝ ብሎ አላት። አይ ማውራት ሳይሆን እኔ እያጸዳሁ ሰማሃለሁኝ። እስኪ ካነበብከው መጽሐፍ ውስጥ ጠቀም ያለ እውቀት ንገረኝ አለችው። ከዛ እንግዲያውስ ከዚህ ከመጽሐፍ የተገኘውን ገጠመኝ ልንገርሽ። አንድ ሰሞ በአዲስ አበባ ላይ ረሃብና ችግር ገብቶ ነበር እያለ ያነበበውን በሙሉ ሲነግራት እሷም አዳመጠችና ወይ ጉድ ለካ ይሄን ያክልም ጊዜ ደርሶ ነበር። እኔ ይሄው ስታወራ ሰማሁ እንጂ በፍጹም አጋጥሞኝ አያውቅም እያለች አለችው። እሺ ከዛ በመጨረሻ እንግዲህ በል ዳጣዬ ጋር ለመገናኘት ሞክሩ ብላ ከዛ ከክፍል ወጣች። ኤቢ እንግዲህ የዳጣን ጸጉር ቆርጣ ዲኤንኤ ምርመራ ልታደርግ መቀሷን ይዛ ገብታ ሰገጥ ስትል ከኋላ መታ ሰላምዬ ያሰበችውን እቅድ አበላሽታበታለች። እሷም በጣም ተናዳ አሁን በዚህ ሰዓት ካልጠፋ ጊዜና ሰዓት የምትመጪው ለምንድን ነው እንዴ? ኤቢ ምን ሆነሻል? መቀስ ይዘሻል እኮ እያለይ ሰላም ስትቀውጠው ዳጣም ከተኛችበት ስነቃ ቆይ እናንተ ምን ያንጫጫችኋል? ምን ተፈጥሮ ነው? ሰው መተኛት አይችልም እንዴ? እያለች ዳጣ መናደድ ጀመረች። ኤቢም በጣም ደንግጣ ስለነበር ከዛ ከክፍል ቶሎ ወጣችና ሰላምዬ ወደ ዳጣ ዘንድ ጠጋ ብላ እዌ ደግሞ እንዴት ነው የምታምሪው ዳጣዬ፣ ስትተኝ ክላስሽን እየቆለፍሽ ተኝ። እች ልጅ በጣም ሰክራለች ከሚባለው በላይ እና አደራ የኔ ልጅ ብላ አለቻት። እንዴ ቆይ ምን ይሁን ብላ ነው ጸጉሬን በመቀስ ልቆርጥ የነበረው? እኔ ጸጉሬ ካማራት ሙሉውን ተላጭቼ እኮ ሰጣታለሁኝ። እንዴ ይሄን ያክል ሞኝ ነሽ እንዴ? የራሷ ጸጉር መሆኑ አንቺ ቆርጠሽ ትሰጫታለሽ?
እና ታዲያ በዚህ ሰዓት መቀስ ይዞ መምጣቱ ምን አስፈለገ? ሰላምዬ ይልቁንስ አሁን ነይ ቶሎ አብረሽኝ እንድትተኝ ይፈልጋለሁ አለቻት። እንዴ አንቺ ጋር በዚህ ሰዓት እዚህ አልጋ ላይ እያለ ሰላምዬ መደናበር ጀመረች። አሁና ሰላምዬ ምን ሆነሻል? ነይ ቅፍ አርገሽኝ እንተኛ አለቻት። አብረው ተኙና ዳጣም የሰላምን ክንድ ተንተርሳ ተኛች። ሰላምም ልጇን ዳጣን ጸጉሯን እያሻሸችና እቅፍ አድርጋ እየሳመቻት ሌሊቱን ዥው ብለው ነጋላቸው። ከዛ ሰላምዬ ስትነሳ ልጇን ፍጥጥ ብላ እያየቻት ወይ ጉድ ፈጣሪ ምን ይሳነዋል እያለች ማመስገን ጀመረች። ሆ እንግዲህ ባጭሩ ኤቢ በዚህ መልኩ ያሰበችው እቅድ ተበላሽቶላታል። ወይዘሮ ማርታ ደግሞ ከስራ ቦታ ቆይታ ስትመጣ የልጆቿን ስም እየጠራይ ወደ ቤት ስትገባ ማንም የለ። ውሃ እንደለመደችው ከዳጣ ጋር ኬኳን ልትበላ ወጥታ ነበርና ውሃ ኤቢ እያለች መጣራት ጀመረች። ሰላም እያለች ስትጣራ አቤት የሚላት ጠፋና ወይዘሮ ማርታ ወይ ጉድ ዛሬ ደግሞ ልጆቹ ወዴት ሂደው ነው ቤቱን ባዶ አድርገውት እያለች ማውራት ጀመረ ብቻዋን። ከዛ ኤቢ ፊቷን ለጥጣ መጣችና ምን ሆነሻል የኔ ልጅ? እንዴ ኤቢ ምን ተፈጥሮ ነው? ከናታን ጋር ተጣላሽ እንዴ? አረ እኔ ከሱ በምን እድል ከውሃ ጋር ነው ወይ ጉድ! በቃ እናንተ ጭቅጭቅ አያልቅም እንዴ እያለኝ መጮህ ጀመረች። እማዬ እባክሽ ልተኛና ጸጉሬን አሻሽኝ አለቻት። ወይ መቅለጥ! አንቺም ጭራሽ እንደ ውሃ ሆንሽ እንዴ? ትልቅ ሴት እኮ ነሽ ኤቢ ምን ተፈጥሮ ነው ብላ ስትላት እንደ ማልቀስ አለችና አባዬ ለኔ ብር ስጠኝ ስለው ለዳጣ ብር ሰጣት። እማዬ በጣም ተናድቻለሁ። አባዬ ይወድሻል ትይኛለሽ፣ በፍጹም እኔን አይወደኝም። እና ታዲያ ብር ስላልሰጠሽ ነው ይሄን የምትዩ? አሁንም ስለ ደረጀ መጥፎ ነገር እንዳትይ ነግሬሻለሁ ኤቢ። እኔ በጣም የተለየ ነገር እያየሁብሽ ነው። በቃ ለነገሩ ሁላችሁም እኔን የማትወዱኝም ብላ እያለቀሰኝ ከዛ ክፍል ተነስታ ልትሄድ ስትል ወይኔ ልጄ ጭራሽ እንደው አረ ተቀይረሻል፣ አረታይ እንደዛ አትሁኝ አለችና እቅፍ አደረገቻት። ወይዘሮ ማርታ መኝታ ክፍል ከባለቤቷ ጋር ተኝታ ስልኳን እየጎረጎረች እሱም ላፕቶፕ ላይ ተጥዶ እየሰራ ነበርና ስራ ስልኳ ላይ ዩቲዩብ ላይ ከፍታ ስለ ሆስፒታል ዲኤንኤ ምርመራ ሰርች እያደረገች ትጽፋለች። መጨረሻ ላይ እኔ ምልህ ደሬ አለችው። ወይዬ ማርታ ብሎ አላት። የዲኤንኤ ምርመራ የሚደረግበት ሆስፒታል የትኛው ነው ብላ ስትል ምን አለና ደንግጦ ፍጥጥ አለ። ከዛ በመጨረሻ ምን ሊሆንሽ እንዴት ለማን ፈልገሹ ነው እያለ መደናበር ጀመረ። አረ ተረጋጋ፣ ቆይ አንተ ምን ሆነሃል? ምን አስደነገጠህ? ይሆንከው ነገርማ አለ እንዴ? ከመቼ ወዲህ ነው አንቺ የዲኤንኤ ምርመራ ሆስፒታል እያልሽ ማውራት የጀመርሽው? ምን ተፈጠረ? መቼም የወለድኳቸው ልጆች የሌላ ሰው ናቸው አትለኝም አይደለ? ፈልጌው ነው። እሺ ንገሪ፣ ለምንድን ነው? አንተ ምን አስደነገጠ? እየተባባሉ ሲመላለሱ እዚሁ ላይ አቆሙት ማለት ነው። እንግዲህ ያው ደረጀ እንዳየነው በጣም ደንግጧል፣ በጣም ተዋርዷል። የዳጣን ነገር ለማስመርመር ስሜትና ጉጉት እንዲኖራት አይታበታለች ፊቱ ላይ እና ልጇም ደግሞ ኤቢ ልጅ ትክክል ናት ያለ ምክንያት አይደለም እያለች ውስጧ ላይ ጥርጣሬ እንዳድርባት አድርጓታል ማለት ነው። እንግዲህ የዳጣ መጨረሻ ይህን ይመስላል። በስተመጨረሻን ከናታን ጋር ተጣምረዋል። ውድ የቻናል ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።